ከዚህ ከአልናስርና ከአልሂላል ጨዋታ ጎን ለጎን በጣም አንድ አሪፍ ጨዋታ እየተከናወነ ነበር። ወደ ፕሪሚየር ሊጉ ለማደግ የሚደረግ ቡድን ሳውዛምፕተን ከሚድልስብራ ጋር ያደረጉት ጨዋታ ነበር። የመጀመሪያው ጨዋታ ሰኞ ዕለት ነበር የተደረገው። ሚልዋልና የሁል ሲቲ ነበር። ሁል ሲቲ 2-0 አሸነፈ። ሁል ሲቲው ሊመጣ ይችላል ዘንድሮ። ዘ ታይገርስ ነብሮቹ አንድ ሰሞን መጥተው ፕሪሚየር ሊጉን በጥብጠውት ነው የሄዱት። በጣም የስቶክ ሲቲ አይነት ቡድን ነው ሁል ሲቲ። ይሄ በጣም የሚጋጭ የሚማታ አይነት ስብስብ የነበረው ቡድን ነበር ሁል ሲቲ በነበረበት ሰዓት ላይ። ዘ ታይገርስ ይባላሉ ነብሮቹ ተብሎ ይጠራሉ። ሁል ሲቲ 2-0 አሸንፈዋል። ሳውዛምፕተን ሚድልስብራን 2-1 አሸንፈዋል እና በኤክስትራ ታይም ነው 1-1 90ኛውን ደቂቃ ጨርሰው በኤክስትራ ታይም ነው ሳውዛምፕተን 2-1 ያደረገው እና ዌምብሊ ላይ ለማለፍ ሁል ሲቲ እና ሳውዛምፕተን ጨዋታቸውን ያደርጋሉ። በጣም የገረመኝ ሳውዛምፕተን ከሚድልስብራ ጋር ጨዋታቸውን ከማድረጋቸው በፊት ከትናንቱ ጨዋታ በፊት በነበራቸው ልምምድ ላይ የሳውዛምፕተን ቪዲዮ ተንታኝ ጫካ ውስጥ ተደብቆ ትሬኒንጋቸውን ሲቀርጽ እጅ ከፍንጅ ተያዘ። እጅ ከፍንጅ ጫካ ውስጥ ተደብቆ የሄደ ሚድልስብራ ትሬኒንግ ልምምድ ሲሰሩ ልምምዳቸውን እየቀረጸ ማለት ነው በካሜራ እጅ ከፍንጅ ተያዘ እና ይህንን መነሻ አድርገው ሲታይ የሳውዛምፕተን ቡድን ኮምፒውተሮችን ተጠቅሞ ስልኮችን ተጠቅሞ ሃክ አድርጎ ማለት ነው የሚድልስብራ ዋና ዋና የሚባሉ የአሰልጣኙን ጭምር ሃክ አድርገው የቡድኑን ታክቲክ በስለላ ተጠርጥሮት አሁን ሳውዛምፕተን ቅጣት እየጠበቀው የሚገርም ነው እና ይህን መረጃ እንደው ለመጥቀስ ያክል ነው። በጣም አሪፍ ግርምዬ። ሌላው ጉዳይ እንግዲህ አሁን በወጣ መረጃ መሰረት ግርምዬ ማንቸስተር ዩናይትዶች ለማይክል ካሪክ አዲስ ኮንትራት ለመስጠት ወስነዋል፣ ወይም ለማስቀጠል በአሰልጣኝነት ማይክል ካሪክን በማንቸስተር ዩናይትድ አሰልጣኝነት እንዲቀጥል ከፍተኛ አመራሮቹ መወሰናቸውን የመረጃ ምንጮች እየጠቀሱ ይገኛሉ። ከብራይተኑ ጨዋታ በፊት የመጨረሻ ጨዋታቸው ከብራይተን ጋር ነው። አዌይ አሜክስ ላይ ነው የሚደረገው። አሁን በዚህ ሳምንት ከኖቲንግሃም ፎረስት ጋር በሳምንቱ መጨረሻ ይጫወታሉ ማንቸስተር ዩናይትዶች። ከዛ አዌይ ከብራይተን ጋር ነው የሚጫወቱት። ከዛ ጨዋታ በፊት የውሉ ዝርዝር ሊገለጽ እንደሚችል የመረጃ ምንጮች እየጠቀሱ ነው የሚገኙት እና ማንቸስተር ዩናይትድ ያው ያስታውቃል ኦፍ ኮርስ ከሰራው ስራ አንጻር ካደረገው እንቅስቃሴ አንጻር ካሪክ እንደሚቀጥል፣ ግን በተመሳሳይ ተቃራኒ ሀሳቦች ነበሩ። የለም በኋላ ችግር እንዳይፈጠር ከዚህ በፊት የነበረው ልምድ የሚያሳየው ሁለተኛ ዓመት ሶስተኛ ዓመት ላይ ካሪክ እንደሚቸገር ነው። ዘንድሮ ማኔጅ ያደረገበት መንገድ ጥሩ ቢሆንም ቀጣይ ዓመት ብዙ ውድድሮች ነው ያሉት የሚሉና መሰል መረጃዎችን ትኩረት በማድረግ ማንቸስተር ዩናይትድ አንዳንድ ደጋፊዎች ካሪክ እንደው ቢታይ በደንብ የሚሉ ሀሳቦችን ወይም ደግሞ ካሪክን ባይሾም የሚሉ ሀሳቦች አልፎ አልፎ ይደመጡ ነበር። በአብዛኛው ግን ብዙም ያን ያህል ተቃዋሚ ያለው አይመስልም እና ማንቸስተር ዩናይትድ ከሚጠብቃቸው ጉዳዮች መካከል አንዱ የነበረው ሉዊስ ኢነርኬ ነበረ። ግርሜ ሉዊስ ኢነርኬ ከሁለቱ የማንቸስተር ከተማ ክለቦች አንዳቸውን ይቀላቀላል የሚሉ በትልቁ የሚጠበቅ ጉዳይ ነበር። ስለዚህ ያንን መሰረት በማድረግ በሰጡት አስተያየት ወይም ባሳወቁት መንገድ በትልቁ የተነሳው ነገር በፍጹም የሉዊስ ኢነርኬ ጉዳይ ያበቃ የተዘጋ የተገባደደ ጉዳይ ነው የሚል ነው እና በዛ ምክንያት ማንቸስተር ዩናይትድ ሙሉ በሙሉ ትኩረቱን ካሪክ ላይ አድርጓል። ሌሎች አማራጮች ከካሪክ ያነሱ ናቸው። ሌሎች አማራጮች አንድ ነገር ልጨምር ለማንቸስተር ዩናይትድ ዛሬ የወጣ ጥሩ መረጃ። እሺ ፌዴሪኮ ቫልቨርዴን ሊያስፈርሙ ድርድር ሊጀምሩ ነው ማንቸስተር ዩናይትዶች። አዎ እና ከካሪክ ቀጥሎ ደግሞ ሌላው ትልቁ የሪያል ማድሪዱን ፌዴሪኮ ቫልቨርዴ እንደገና የዌስትሃሙን ማቲያስ ፈርናንዴስ ትኩረት አድርጓል ማንቸስተር ዩናይትድ። አዎ ሶስት አማካኞች ላይ ትኩረት እንደሚያደርጉ ይጠበቃል። ማንቸስተር ዩናይትድ በዚህ የውድድር ዓመት በትልቁ ሊሰራቸው ከፈለጉት ነገሮች መካከል ዛሬ በወጡ መረጃዎች መሰረት ከካሪክ ውል ጋር በተያያዘ ዛሬ በወጡ መረጃዎች መሰረት ማንቸስተር ዩናይትድ
3 አማካኞችን ግርምዬ ይፈልጋል። 1 ተከላካይ፣ 1 አጥቂ። እነዚህን ተጫዋቾች የማስፈረም ፍላጎት እንዳለው የመረጃ ምንጮች እየጠቀሙ ይገኛሉ። ስለዚህ ለማንቸስተር ዩናይትድ የካሪክ መፈረም ብቻ ሳይሆን የተጫዋች ዝውውርም ላይ በትልቁ ስራዎች መጀመራቸውን የመረጃ ምንጮች እየጠቆሙ ነው የሚገኙት። ስለዚህ በዚህ ሂደት ውስጥ ካሪክ በትልቁ ተጠቃሚ ይሆናል ወይም ውጤታማ ይሆናል ተብሎ ጠብቋል የማንቸስተር ዩናይትድ አመራሮች እና ይህንን እድል በመስጠት ካሪክን በማንቸስተር ዩናይትድ አሰልጣኝነት ይቀጥላል የሚለው አሁን ትልቁ ክርክር 3 ዓመት ይሰጠው 2 ዓመት ይሰጠው 1 ዓመት ይሰጠው የሚለው 1 ዓመት መቼም አሰጥም በቋሚነት አንድና አሰልጣኝ ቀጥረ ከባድ ነው 1 ዓመት መስጠት 1 ዓመት መስጠት አስቸጋሪ ነው ግን ቢያንስ 2 ዓመት ይሁን የሚሉ ሀሳቦች አሉ ብዙ ጊዜ ግን አሰልጣኞች ከ3 ዓመት በታች አይሰጣቸው በቋሚነት አሰልጣኝ ለሚፈርሙ አሰልጣኞች እና ዋጋ እንዳይከፍሉ የሚል ጥርጣሬዎች ቢኖርም ግን ሊያስፈርሟቸው ካሰቧቸው ተጫዋቾች አንጻርና ካሪክ ከሰራው ነገር አንጻር ግን ማንቸስተር ዩናይትድ በቀጣይ ዓመት ወደ ኃያልነት ለመመለስ ትልቅ ስራ ይሰራል። 3 አማካይ ግርሜ 3 ምርጥ አማካይ የካዝሜሮ ምትክ የኦጋርቴ ምትክ እና 1 ደግሞ ደረጃውን የጠበቀ ሃይ ሌቭል የሆነ አማካይ መስመር ተጫዋች 1 ዲፌንደር 1 አጥቂ የማንቸስተር ዩናይትድ በትልቁ ከፍተኛ ገንዘብ ኢንቨስት ለማድረግ የተዘጋጀባቸው ቦታዎች መሆናቸው የመረጃ ምንጮች እየጠቆሙ ይገኛሉና ካሪክ ከሞላ ጎደል ቋሚነቱን አግኝቷል ወደምንልበት ቦታ ወይም የቋሚነት አሰልጣኝነት ቀጥረን አግኝቷል ወደምንልበት ቦታ ተቃርበናል። ከብራይተኑ ጨዋታ በፊት ይሄ ውል ይፋ እንደሚደረግ የመረጃ ምንጮች እየጠቆሙ ይገኛሉ። እንዴት አገኛችሁት? የማንቸስተር ዩናይትድ ደጋፊዎች እንዴት አገኛችሁት? ይሄን ነገር እንዴት አገኛችሁት? ለማንቸስተር ዩናይትድ ደጋፊ ትክክል ነው ካሪክ መቀጠሩ ትክክል አይደለም የሚለውን ሀሳቦችን ብታንጸባርቁ ደስ ይለኛል። በዚሁ አጋጣሚ ይህንን መረጃ ለማስቀመጥ ያለው ሌላ በእኔ በኩል ያለው አጭር ስፖርታዊ መረጃ ቤንጃሚን ዋይት ከውድድር ዓመቱ ውጭ ሆኗል፣ ግን ሰርጀሪ ያደረግም ተብሏል። ስለዚህ የጉዳቱ መጠን ከፍተኛ ላይሆን እንደሚችልና ለዓለም ዋንጫው የመድረስ እድል ሊኖረው እንደሚችል የመረጃ ምንጮች እየጠቀሱ ነው። ከ30 ቀን በታች ነው የቀረው ዓለም ዋንጫው ሜቢ የመድረስ እድል ይኖረዋል፣ ግን ቀዶ ጥገና አያስፈልገውም ተብሏል። የቤንጃሚን ዋይት ጉዳት በአርሰናል በኩል እነዚህን ለመጨመር ነው። ግን ሶፊ አንድ ቅድም ሳውዲ ፕሮ ሊግ ላይ መነሳት ያለበት ጉዳይ አንድ አድማጫችን አስተያየቱን ልኮልኛልና እሱንም እያየሁት ነበር። በጣም ቴንኪዩ በዚህ አጋጣሚና ሳውዲ ፕሮፌሽናል ፕሮ ሊግ ላይ 2 ቡድኖች እኩል ነጥብ ከመጡ ሄድ ቱ ሄድ ነው የሚታየው እና ሄድ ቱ ሄድ ያላቸው ምንድን ነው የሚለውን ነገር የሁለቱ ቡድኖች እርስ በርስ በተገናኙበት የተገኘው ውጤት ነው የሚታየው ማለት ነው። ሁለቱም ተመሳሳይ ከሆነ አሁን አቻ ትናንት አይደል አቻ የተለያዩት አሁን አቻ ውጤት ምናምን ጎል አይደለም ማለት ነው። ጎል ዲፈረንስ አይቀድም ሄድ ቱ ሄድ ነው። ኦኬ ከሄድ ቱ ሄድ ቀጥሎ ነው ጎል ዲፈረንስ። መጀመሪያ ሄድ ቱ ሄድ ነው፣ ከዛ ቀጥሎ የሚታየው ጉዳይ ደግሞ ጎል ዲፈረንስ ነው እና ሄድ ቱ ሄድ ነጥባቸው ይታያል። ሄድ ቱ ሄድ ጎል ዲፈረንስ፣ ከዛ ከዚህ ካለቀ ሄድ ቱ ሄድ ነው በቃ ሁሉም ነገር የሚቀድመው። እርስ በርስ በተገናኙበት ማን አሸነፈ የሚለው ነጥብ ይታያል መጀመሪያ። እርስ በርስ በተገናኙበት ማን ብዙ ጎል አስቆጠረ ሁለተኛ ላይ ኢቭን እኩል እንኳን ቢሆኑ ማለት ነው። ሶስተኛው በአጠቃላይ ኦቨርኦል ጎል ዲፈረንስ ይታያል። ስለዚህ የመጀመሪያው ሄድ ቱ ሄድ ፖይንታቸው ይታያል በተገናኙበት። ሁለተኛው ልክ እንደ ላሊጋው ማለት ነው እኮ የስፔን ላሊጋ እኩል ሲሆኑ ሄድ ቱ ሄድ አይደል የሚታየው? ልክ እንደዛ ማለት ነው። እንግሊዝ ላይ ግን በእኩል ከሆኑ በጎል ክፍያ ነው የሚታየው የሚቀድመው ማለት ነው። እና ሄድ ቱ ሄድ ይታያል። ቀጥሎ ሄድ ቱ ሄድ ጎል ዲፈረንስ ይታያል። ቀጥሎ ኦቨርኦል ጎል ዲፈረንስ ይታያል። ቀጥሎ ደግሞ ለምሳሌ አሁን ሄድ ቱ ሄድ ስንል ሄድ ቱ ሄድ ጎል ዲፈረንስ እንዴት ሊከሰት ይችላል ብለው አድማጮች ቢጠይቁ አልሂላል አንዱን ጨዋታ ቢያሸንፍ አልናስር አንዱን ቢያሸንፍ ያስቆጠሩት ጎል መጠን ልዩነቱ ጎል ዲፈረንስ እና የገባባቸው ተሰልቶ ይታያል ሁለተኛ ላይ። ሶስተኛ ላይ ግን ኦቨርኦል ጎል ዲፈረንስ የደረጃ ሰንጠረዡ አጠቃላይ ጎል ዲፈረንስ ነው። በዚህም አንድ አይነት ከሆኑ በአጠቃላይ ከፍተኛውን ጎል ያስቆጠረው ማን ነው የሚለው ይታያል። ከዛ ቀጥሎ ደግሞ
ማን ትንሽ ጎል ተቆጠረበት እያለ ይቀጥላል ማለት ነው። በዚህ ደረጃ ነው ሁለቱ ቡድኖች የሚታዩት ማለት ነው። የሳውዲ ፕሮ ሊግ ሄድ ቱ ሄድ ነው የሚታየው እኩል ከሆኑ። ስለዚህ አልናስር የመጨረሻውን ጨዋታ አቻ ከተለያየ እኩል ስለሚሆኑ ሄድ ቱ ሄድ ውስጥ ከመግባት ከዳማክ ጋር የሚያደርገውን ጨዋታ አልናስር የሮናልዶ ቡድን ማሸነፍ ብቻ ነው። ዳማክን ደግሞ በሜዳ ነው የሚገጥመው። ዳማክ ደግሞ ያን ያህል ተፎካካሪ ወይም ደግሞ ትልቅ ፈተና ለአልናስር ይሆንበታል ብዬ አልገምትም እና የመጨረሻውን ጨዋታ የማሸነፍ እድሉ ሰፊ እንደሆነ እገምታለሁ። ሶፊዬ በጣም አሪፍ አጋሮቻችን እውቅና አነስት ግርምዬ ካለን ሰዓት አንጻር አጋሮቻችን ከልብ እናመሰግናለን። ዶክተር መቤት ጥርስ ሕክምና ማዕከል እንደዚሁም ሮሜ የወበሳሎና ስፓ እናት ባንክ አጋሮቻችን ነበሩ። ዶክተር መቤት የጥርስ ሕክምና ማዕከል በጥርስ ሕክምናው ዘንድ ልዩነትን የፈጠረ ነው። በዶክተር መቤት በተለይ ኢንቪዚብል ፕሬስ፣ ሜታሎሮቶኒክ ፕሬስ፣ ኢምፕላንቲንግ፣ ሆሊውድ ስማይል ለውበት በጣም በጥራት እየተሰራ ነው የሚገኘው ብቸኛው ካርካም ቴክኖሎጂ ያለውን ዓለም አቀፍ የጥርስ ሕክምናን እየሰጠ የሚገኝ ነው። የጥርስ ችግር ካለ ጊዜ አይስጡ፣ በፍጥነት ወደ ዶክተር መቤት ጥርስ ሕክምና ማዕከል ዛሬውኑ ጎራ ይበሉ። 0911441917 ላይ ደውሉ። ሮሜ የወበሳሎና ስፓ በፈረንሳይ ፓሪስ በጥራቱ የተሸለመ ሁሉንም ባንድ የሚያገኙበት ማሳጅ፣ ሞሮኮ ስፓ፣ ባስ አገልግሎት፣ ወንዶችም ቤተሰቦች ጸጉር ቤት ሁሉም ያለበት ነው። በመሃል መገናኛ እንግሊዝ ኤምባሲ ከመድረሰው 100 ሜትር ቀደም ብሎ በግዙፉ ሚናሮል ህንፃ ላይ ያገኙታል። ይመቻችሁ እያለ ነው። ሚናሮል ህንፃ ደግሞ ጥቂት ለቢሮ የሚሆኑ ኪራዮች አሉ፣ ክፍሎች አሉ፣ የቢሮ የሚሆኑ የኪራይ ክፍሎች። ስለዚህ ፈጥነው ኪራዩ ይደውሉላቸው 0911441917 ላይ ቢሮ ለምትፈልጉ አመች ቦታ ነው። ሚናሮል ነው ቢሮ ማለቱ በራሱ ትልቅ አማራጭ ወይም ትልቅ ቫልዩ ይዞ ይመጣል። ስለዚህ ሚናሮል ህንፃ ላይ ጥቂት ቢሮዎች ስላሉ መከራየት ትችላላችሁ። 0911441917 ላይ ደውሉ። እናት ባንክ ኡሚ ከወለድ ነፃ የባንክ አገልግሎትን ይዞላችሁ ቀርቧል። አጋሮቻችን ከልብ እናመሰግናለን። መልእክታቸው ይቀጥላል። እኛ ተመልሰን እንሰናበት። ምሽት ላይ እንገናኝ። አንድ ለመጨመር ያክል አድማጮች ጥያቄ ሄድ ቱ ሄድ ከሆነ ትናንት አንድ እኩል የተለያዩታል። የመጀመሪያውን ዙር አልሂላል 3-1 ነው ያሸነፈው አልናስር። ስለዚህ አልናስር ምን ውስጥ ነው የሚገባው ማለት ነው? ማሸነፍ ብቻ የመጨረሻውን ጨዋታ። በጣም አሪፍ ምሽት እንገናኛለን በማንቸስተር ሲቲ ጨዋታ። መልካም ጊዜ ባይ